አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ህዳር 16 በዚች ቀን የከበረና የተመሰገነ የገዳመ አቡናፍር ከምስር ከተማ ውጭ የተሰራች ቤተክርስቲያኑ የከበረችበት ነው። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ለአባቶች ሊቃነ ጳጳሳት 48ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት ዮሐንስ አረፈ። ይህም ቅዱስ አባት የቆጵሮስ ሀገር ሰው ነው። እጅግም ባለጸጋ ነው። በእስክንድርያ ሀገርም የሚኖር ሆነ። አባቱም አገረ ገዢ ነበርና ሚስት አግብቶ ልጆችን ወለደ። ከዚህም በኋላ ሚስቱም ልጆቹም ሞቱ። በዚያንም ጊዜ ገንዘቡን ሁሉ ለድሆችና ለችግረኞች ሰጠ፣ መጸወተ። እርሱም መንኩሶ በታላቅ ገድል የተጠመደ ሆኖ በጎ ስራዎችን ትሩፋትን ጨምሮ በመስራት እግዚአብሔርን ደስ አሰኘው። ከበጎ ስራዎቹና ከትሩፋቱም ከቀናች ሃይማኖቱ ከአገልግሎቱና ከደግነቱ ከጽድቁ ማማር የተነሳ በግብፅ ሀገር የሚኖሩ ኤጲስቆጶሳት ሁሉም ተስማምተው ይዘው ወሰዱት። ያለ ፈቃዱም በእስክንድርያ ሀገር ላይ ሊቀ ጵጵስና ሾሙት። በወንጌላዊ ማርቆስ ወንበር ላይ አስቀመጡት። ያን ጊዜ ከበረ ወንጌልን አነበበ። በሹመቱና በክህነቱ ብርሃን ተገለጸ። ብዙዎች ድንቆች የሆኑ ተአምራትም አደረገ። ለድሆችና ለችግረኞች ሁልጊዜም ያለማቋረጥ የሚሹትን የሚሰጣቸው ሆነ። ስለዚህም የሚራራ ዮሐንስ ተብሎ ተጠራ። በአይሁድና በአረማውያን ዘንድ የሚያስፈራ ሆነ። በመጽሐፈ ገድሉ እንደተጻፈ እጅግ ይፈሩትና ያከብሩት ነበርና መንጋዎችንም በበጎ አጠባበቅ ጠበቃቸው። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን ቅዱስ ኪስጦስ በመኮንኑ በመክሲሞስ እጅ በሰማዕትነት አረፈ። ይህንንም ቅዱስ ኪስጦስን መኮንኑ በያዘው ጊዜ ጽኑ ስቃይን አሰቃየው። ከዚህም በኋላ ራሱን በሰይፍ ቆረጠ። የሰማዕትነት አክሊልም በመንግስት ሰማያት ተቀበለው። በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን በሮሚያ ሀገር በከሃዲ መኮንን በእስክንድሮስ እጅ ቅድስት ጣጡስ በሰማዕትነት አረፈች። ወደ እርሱም ባቀረቧት ጊዜ እስክንድሮስ ለአማልክት ሰዋላት፣ እርሷም ከፈጠረኝ ከጌቴ ከኢየሱስ ክርስቶስ በቀር አልሰዋም ብላ መለሰችለት። መኮንኑም የፊቷን መሸፈኛ እንዲገልጡ አዘዘ። ውበቷንም አይቶ አደነቀው። ዓይኖቿ እንደ አጥቢያ ኮከብ ናቸው። ቁመቷም እንደ ዘንባባ፣ ደም ግባቷም እንደ ጽጌረዳ ነው። በዚያንም ወራት የሚመስላት የለም ነበር። ንጉሥም ባያት ጊዜ እርሷን በመውደዱ ልቡ ተነጠቀ። እንዲህም አላት፣ እሺ በይኝና ለታላቅ አምላክ ለአጵሎን ሰዊ፣ እኔም በቤተ መንግስቴ እመቤት አድርግሻለሁ አላት። ቅድስት ጣጡስም ክብር ይግባውና ከክርስቶስ መንጋዎች ውስጥ ነኝ፣ ከእርሱ በቀር ለሌላ አልሰዋም። ነገር ግን ወደ አማልክቶቻችሁ መሰዊያ ቤት ገብቼ ኃይላቸውን እንዳይ ፍቀድልኝ አለችው። በዚያንን ጊዜ ወሰዳት። በገባችም ጊዜ ጣዖታቱ ይጠፉ ዘንድ ክብር ይግባውና የኃይል ባለቤት ወደሆነ ወደ ጌታችን ኢየሱስ ክርስቶስ ጸለየች። ወዲያውኑ ንውጽውጽታ ሆኖ ጣዖታቱ ከመቀመጫቸው ወድቀው ተሰባበሩ። ታላቅ አምላካቸው አጵሎንም ቁልቁል ወድቆ ተቀጠቀጠ። ከጣዖቱ አገልጋዮች ብዙዎች ሞቱ። በአጵሎን ላይ አድሮ የሚኖር ርኩስ መንፈስ እንዲህ ብሎ ጮኸ፣ ጣጡስ ሆይ እኔ ከአንቺ ምን አለኝ? አንቺስ ከኔ ምን አለሽ? እነሆ ማደሪያዬን ቀጥቅጠሽ ከእርሱ አውጥተሽኛልና። ንጉሱም ይህን አይቶ ተቆጣ። በግንባሯ ደፍተው በበትሮች እንዲደበድቧት በአለንጋዎችም እንዲገርፏት አዘዘ። ከስጋዋም በወተት አምሳል ነጭ ደም ፈሰሰ። ወደ እግዚአብሔርም በለመነች ጊዜ የሚደበድቧትን የእግዚአብሔር መላእክት የሚያሰቃያቸው ሆኑ። ቅድስት ጣጡስን ግን ስቃያቸው የማይነካት ነው። ሁለተኛም ለተራ አንበሳ እንዲሰጧት ንጉሱ አዘዘ። አንበሳውን በደረሰ ጊዜ በፊቷ ሰገደ፣ የእግሮቿንም ትቢያ ላሰ። ከሰማይም እኔ ከአንቺ ጋር ነኝና ንጽሕት ጣጡስ ሆይ ደስ ይበልሽ የሚል ቃል መጣ። ንጉሱም ከክፉ ነገር የደረሰባት እንደሌለ አይቶ ራሷን በሰይፍ እንዲቆርጡ አዘዘ። ተጋድሎዋንም ፈጸመች። በሌሊትም የሮሜ ጳጳስ መጥቶ በከበሩ ልብሶች ገነዛት። በወርቅና በብር ከተለበጠ የእብነ በረድ ሳጥን ውስጥ ጨመራትና በአማረ ቦታ ኖሯት። ከስጋዋም ብዙዎች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታ ይማረን፣ በረከቷም ከኛ ጋር ይኑር ለዘላለሙ አሜን። በዚችም ቀን የመነኮስ አባ ዳንኤልና የንጉሥ አኖሪዎስ የዕረፍታቸው መታሰቢያ ነው። ይህም አባ ዳንኤል ታላቅ ገድለኛ ነው። እንጀራን አሳንም ቢሆን ማርንም ዘይትንም ቢሆን ከብቻው ከቅጠል በቀር ሳይቀምስ 40 ዓመት ተኩል በአስቄጥስ ገዳም ኖረ።
ከብዙ ዘመናት በኋላም የመመካት ሀሳብ መጣበት። በልቡም እንደኔ ትምህርትን መቆምን የታገሰ በገዳም በሆኑ አለን። ሰውን የሚወድ እግዚአብሔርም ብርሃናዊ መልአኩን ላከ። መልአኩም ዳንኤል ሆይ በጎ ያልሆነ እንዲህ ያለ ትምክህትን ለምትመካለ ጌታችን ኢየሱስ ክርስቶስ ከትህትና በቀር ትምክህትን አይሻምና አለው። አባ ዳንኤልም መልአኩን ጌታዬ ከኔ የሚሻል ካለ ንገረኝ፣ ወደ እርሱ ሄጄ አየው ዘንድ በመመካቴም ወደ ፈጣሪ ለማመጥ ዘንድ አለው። መልአኩም ንጹሕ ቅዱስ እግዚአብሔርን የሚፈራ ሰው የሮሜና የቁስጥንጥንያ ንጉሥ አኖሪዎስ በመንግሥተ ሰማያት ባልንጀራህ ነው አለው። አባ ዳንኤልም በሰማ ጊዜ በምድር ላይ ተደፋ። ራሱንም ላይ አመድ ነስንሶ ክብር ይግባውና በአምላካዊ ጥበቡ ወደ ሮሜ ሀገር ደርሶ እርሱን አኖሪዎስን ያሳየው ዘንድ ጌታችን ለመነው። እንዲህም ሲጸልይ ደመና መጣች፣ የተሸከመችውና ከሮሜ ንጉሥ ከአኖሪዎስ ቤተ መንግስት ደጅ ያደረሰችው። የንጉሥ አኖሪዎስም ረዳት አገኘው። ረድኡም እጅ ነስቶ ከእርሱ ቡራኬ የተቀበለ አባቴ ሆይ ወደዚህ መምጣትህ ጉዳይ ምንድን ነው አለው። አባ ዳንኤል ልጄ ሆይ የሚቻል ከሆነ ከሀገር መኳንንት ወደ አንዱ አድርሰኝና ወደ ንጉሱ እንዲያስገባኝ አለው። ረዳቱም እኔ ባስገባህ መግባትን አትሻምና አለው። ልጄ ሆይ ሻለው አስገባኝ፣ እግዚአብሔር ይባርክህ አለው። ዳግመኛም ረድኡ አባቴ ሆይ ሟች የሆነ ንጉስን በማየት ምን ታገኛለህ አለው። አባ ዳንኤልም ፈጣሪ ባያዘኝ እዚህ ባልመጣው ነበር አለው። ረዳቱም ለጌታዬ የሚሻውን እስከምገዛ ጥቂት ታገሰኝ አለው። በዚያንም ጊዜ አምባሻ፣ ጨውና መጻጻ ጎመን ቅጠልም ገዝቶ ወደ ጌታው ወደ ንጉሱ እና ወደ መምህሩ አውሎጊስ ወሰደ። አባ ዳንኤልንም በውጭ ተወ። ንጉሱም ረዳቱን አንተ አላዋቂ ነህ፣ አባ ዳንኤል በውጭ የምታስቆመው አለው። ይህንም ብሎ ንጉሱ ከመምህሩ ከአውሎጊስ ጋር ወጣ። ለአባ ዳንኤልም ሰገዱለት። ሰላምታም ተሰጣተው ወደ ቤተ መንግስት አስገቡትና በአንድነት ተቀመጡ። 9 ሰዓትም በሆነ ጊዜ ረዳቱ የሚበሉትን አቀረበላቸው። በአንድነትም ተነስተው ጸለዩ። አባ ዳንኤልም እንዳይታመም እንጀራ መብላትን ፈርቶ ጌቶቼ እንጀራ ባለመብላቴ በእኔ ላይ አታጉረምርሙ፣ እንዳልታመም ፈርቼ ነው እንጂ በትዕቢት አይደለም አላቸው። ቅጠልም ሰጡት። ማዕዳቸውንም ፈጽመው ጸሎት ጸለዩ። ከዚህ በኋላ ንጉሥ አኖሪዎስ አባ ዳንኤልን ስላመጣጡ መረመረው። አባ ዳንኤልም ወንድሜ ሆይ የሚቻልህ ከሆነ ወደ ንጉሥ አስገባኝ፣ በጌታ ክርስቶስ ትእዛዝ መጥቻለሁና አለው። ንጉሱም ነገ አስገባሃለሁ አለው። በማግስቱም አኖሪዎስ ዓይን የሚበዘብስ ልብሰ መንግስቱን ለብሶ በዙፋን ላይ ተቀመጠ። አባ ዳንኤልም አስገቡት። ባየው ጊዜ ፈርቶ ተንቀጠቀጠ። ረዳቱም መፍራቱን አይቶ ወደ ማደሪያ መለሰው። ንጉሱም ችሎቱን ሲጨርስ ልብሰ መንግስቱን ጥሎ የምንኩስናውን ልብስ ለብሶ አባ ዳንኤል ወዳለበት ገባ። አባ ዳንኤልም ባየው ጊዜ ወንድሜ ሆይ በልቤ ያለውን ነግሬው ወደ ቦታዬ መለስ ዘንድ ወደ ንጉስ ለምን አላስገባኝም አለው። አኖሪዎስም አባቴ ሆይ አልገባህምን? ለዚች ምድር ንጉስ ብለው የሰየሙኝ በኃላፊው ዙፋንም ላይ ተቀምጬ ያየኸኝ እኔ አኖሪዎስ ነኝ አለው። አባ ዳንኤልም በሰማ ጊዜ ከእግሩ በታች ሰገረለት። አኗኗሩን ሁሉ ይነግረው ዘንድ ክብር ይግባውና በጌታችን ስም አማጸነው። ንጉሥ አኖሪዎስም በእጅ ስራው ደክሞ ከሚያገኘው በቀር ይህም ሰሌን መታታት ነው፣ ሳይበላ ሳይለብስ 40 ዓመት እንደሆነው የሚተርፈውንም ለድሆች እንደሚሰጥ ምግቡም እንጀራና ጨው ቅጠል መጻጻ እንደሆነ የማንንም ገንዘብ ለመቀማት እንዳልደፈረ ድንግልናውንም እንደጠበቀ ነገረው። አባ ዳንኤልም ከእግሩ በታች ወድቆ በአንተ ላይ ስለተመካው ይቅር በለኝ አለው። ከዚህም በኋላ አባ ዳንኤል ፈጽሞ እያዘነ ወደ ቦታው ተመለሰ። ከ2 ወሮች በኋላ መምህሩ አውሎጊስ ተሰናብቶ አኖሪዎስ ከቤተ መንግስቱ ውስጥ ወጣ። እግዚአብሔርም መልአኩን ላከለትና ተሸክሞ ወደ አባ ዳንኤል አደረሰው። በተጋድሎም በመጠመድ ኖረው ገድላቸውን ፈጽመው በአንዲት ዕለት አረፉ። እንዲሁም አውሎጊስና ረዳቱ በዚያች ዕለት በአንድነት አረፉ። ለእግዚአብሔር ምስጋና ይሁን። እኛንም በሊ ቅዱሳን ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ዕለት በሐይቅ ዳር እንዳለ ጽጌረዳ መዓዛው የሚጥም የፊቅጦር መታሰቢያ ነው። በረከቱ ከኛ ጋር ትኖር ለዘላለሙ አሜን።
አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 17 በዚች ቀን ታላቅና ክቡር የሆነ የዓለም ሁሉ መምህር የቁስጥንጥንያ ሊቀ ጳጳሳት የዮሐንስ አፈወርቅ ስጋው የፈለሰበት ነው። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምለተጸምዱከ ዘልፈ ለላነብብ ከብዜኔቴ መጽሐፈ እንተርእሰከ እግዚኦ ጸሪቀ መሎት ወጉፈ እምላቡ ብሉዓን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ኢራን ባርኩ ጉባኤዛቲ መካን እስከ ደቂሊ ቆኖ ህፃን ለጻፈ በክርታስ ወለዛ ጻፎን ዘደስ ወለሳምቦ ጽርጎ ሳዲስ ወለሰማ ቃሎ በዝነ መንፈስ ጸሎተምቡ ማርያም አረቂተ ኩሉ እንባ ሰውረ ማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸውም ከኛ ጋር ትኖር ኦ አምላክነ በከመ ርትከ ወአኮ በከመ መሳነ አውደ ዘመሳያት